አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ 5 ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር። በባህር ዳርም ቆመው የነበሩትን 2 ታንኳዎች አየ። ዓሣ አጥማጆችን ግን ከእነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦችን እጥላለሁ አለው። ይህን ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸውም ተቀደዱ። በሌላም ታንኳ የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ስላጠመዱት ዓሣ እርሱ ከእርሱ ጋራም የነበሩ ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልንጀራዎች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስ ክርስቶስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ተከተሉት። ከሰዎችም ከከተማዎችም በአንዲቱ ሳለ እነሆ ለምጽ የሞላበት ሰው ነበረ። ኢየሱስ ክርስቶስም አይቶ በፊቱ ወደቀና ጌታ ሆይ ብትወድስ ልታንጻኝ ትችላለህን? ብሎ ለመነው። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውንም ለምጹ ለቀቀው። እርሱም ለማንም እንዳይናገር አዘዘው። ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ስለ መንጻትህ ሙሴ እንዳዘዘ መስዋዕት አቅርብ አለው። ወሬው ግን አብዝቶ ወጣ። ብዙ ሕዝብም ሊሰሙትና ከደዌያቸው ሊፈወሱ ይሰበሰቡ ነበር። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። አንድ ቀንም ያስተምር ነበር። ከገሊላና ከይሁዳ መንደሮችም ሁሉ ከኢየሩሳሌምም መጥተው የነበሩ ፈሪሳውያንና የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። እነሆም አንድ ሽባ በአልጋ ተሸክመው አመጡ። አግብተውም በፊቱ ሊያኖሩት ይሹ ነበር። ስለ ሕዝቡም ብዛት እንዴት አድርገው እንዲያገቡት ሲያቅታቸው ወደ ሰገነቱ ወጡ። የጣራውንም ጡብ አሳልፈው በመካከል በኢየሩሳሌም ፊት ከነ አልጋው አወረዱት። እምነታቸውንም አይቶ አንተ ሰው ኃጢአት ተሰረየችልህ አለው። ጸሐፊዎችና ፈሪሳውያንም ይህ የሚሳደብ ማን ነው? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተስርይ ማን ይችላል? ብለው ያስቡ ጀመር። ኢየሱስ ክርስቶስም ሐሳባቸውን እያወቀ መልሶ በልባቸው ምን ታስባላችሁ? ኃጢአትህ ተሰረየችልህ ከማለት ወይስ ተነስና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአት ሊያስተሰርይ ለሰው ልጅ ስልጣን እንዳለው እንድታውቁ ብሎ ሽባውን አንተን እልሃለሁ ተነስ፣ አልጋህን ተሸክመህ ወደ ቤትህ ሂድ አለው። በዚያን ጊዜ በፊታቸው ተነሳ። ተኝቶበትም የነበረውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሁሉንም መገረም ያዛቸው፣ እግዚአብሔርንም አመሰገነው። ዛሬስ ድንቅ ነገር አየን እያሉ ፍርሃት ሞላባቸው። ከዚህም በኋላ ወጥቶ ሌዊ የሚባል ቀራጭ በመቅረጫው ተቀምጦ ተመለከተና ተከተለኝ አለው። ሁሉንም ተነስቶ ተከተለው። ሌዊም በቤቱ ታላቅ ግብዣ አደረገለት። ከእነርሱም ጋር በማዕዱ ተቀመጠው።
የነበሩ ከቀራጮችና ከሌሎቹ ሰዎች ብዙ ሕዝብ ነበሩ። ፈሪሳውያንና ጸሐፊዎቻቸውም በደቀ መዛሙርቱ ላይ ስለምን ከቀራጮችና ከኃጢአተኞች ጋር ትበላላችሁ ትጠጡማላችሁ ብለው አንጎራጎሩ። ኢየሱስ ክርስቶስም መልሶ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም አላቸው። እነርሱም የዮሐንስ ደቀ መዛሙርት ስለምን ብዙ ይጦማሉ? ጸሎትስ ስለምን ያደርጋሉ? ደግሞም የፈሪሳውያን ደቀ መዛሙርት ስለምን እንደዚሁ ያደርጋሉ? ያንተ ደቀ መዛሙርት ግን ይበላሉ ይጠጣሉ አሉት። ኢየሱስ ክርስቶስም ሙሽራው ከእነርሱ ጋር ሳለ ሚዜዎችን ልታስጡም ትችላለህን? ነገር ግን ወራት ይመጣል፣ ሙሽራውንም ከእነርሱ ሲወሰድ ያን ጊዜ በዚያ ወራት ይጦማሉ አላቸው። ደግሞም ምሳሌ እንዲህ ሲል ነገራቸው። የአዲስ ልብስ እራፊ ባረጀ ልብስ ላይ የሚያኖር የለም፣ ቢደረግ ግን አዲሱን ይቀደዋል። ደግሞም አዲስ እራፊ ለአሮጌው አይስማማውም። ባረጀ አቅማዳም አዲስ የወይን ጠጅ የሚኖር የለም፣ ቢደረግ ግን አዲሱ የወይን ጠጅ አቅማዳውን ያፈነዳል፣ እርሱም ይፈሳል፣ አቅማዳውንም ያጠፋል። አዲሱን የወይን ጠጅ ግን በአዲስ አቅማዳ መኖር ይገባል፣ ሁለቱም ይጠባበቃሉ። አሮጌ የወይን ጠጅ ሲጠጣ አዲሱን የሚሻ ማንም የለም፣ ይጣፍጣል ይላልና። ምዕራፍ 6 በሰንበትም በእርሻ መካከል ያልፍ ነበር። ደቀ መዛሙርቱም እሸት ይቀጥፉ በእጃቸውም እያሹ ይበሉ ነበር። ከፈሪሳውያን ግን አንዳንዶቹ በሰንበት ሊያድርግ ያልተፈቀደውን ስለምን ታድርጋላችሁ አሏቸው። ኢየሱስ ክርስቶስም ለእነርሱ መልሶ ዳዊት በተራበ ጊዜ እርሱ አብረውት ከነበሩ ጋር ያደረገውን ወደ እግዚአብሔር ቤት እንደገባ ከካህናት ብቻ በቀር መብላቱ ያልተፈቀደውን የመስዋዕትን እንጀራ ይዞ እንደበላ ከእርሱም ጋር ለነበሩት ደግሞ እንደሰጣቸው ይህን አላነበባችሁምን? አለው። የሰው ልጅ የሰንበት ጌታ ነው አላቸውም። በሌላ ሰንበትም ወደ ምኩራብ ገብቶ አስተማረ። በዚያም ቀኝ እጁ የሰለለች ሰው ነበረ። ጸሐፊዎች እና ፈሪሳውያንም መክሰሻ ሊያገኙበት በሰንበት ይፈውስ እንደሆነ ይጠባበቁት ነበር። እርሱ ግን ሐሳባቸውን አውቆ እጁ የሰለለው ሰው ተነሳና በመካከል ቁም አለው። ተነስቶም ቆመ። ኢየሱስ ክርስቶስም እጠይቃችኋለሁ፣ በሰንበት በጎ ማድረግ ተፈቅዷልን? ወይስ ክፉ ነፍስ ማዳንን ወይስ መግደል አላቸው። ሁላቸውንም ዙሪያውን አየና ሰውየውን እጅህን ዘርጋ አለው። እርሱም እንዲህ አደረገ፣ እጁም እንደ ሁለተኛይቱ ዳነች። እነርሱም ቁጣ ሞላባቸው። በኢየሱስ ክርስቶስም ምን እንዲያድርጉበት እርስ በራሳቸው ተባባሉ። በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12 መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ብሎ እንደገና የሰየመው ስምዖን፣ ወንድሙም እንድርያስ፣ ያዕቆብም፣ ዮሐንስም፣ ፊልጶስም፣ በርተሎሜዎስም፣ ማቴዎስም፣ ቶማስም፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ይሁዳም፣ አሳልፎ የሰጠው የአስቆሮቱ ይሁዳ ናቸው። ከእነርሱም ጋር ወርዶ በተካከለ ስፍራ ቆመ። ከደቀ መዛሙርቱም ወገን ብዙ ሕዝብ ነበረ። ደግሞም ሊሰሙትና ከደዌያቸው ሊፈወሱ ከይሁዳ ሁሉ ከኢየሩሳሌምም ከጢሮስና ከሲዶና ባህር ዳርም የመጡ ብዙ ሰዎች ነበሩ። ከርኩሳንም መናፍስት ሲሰቃዩ የነበሩት ተፈወሱ። ከእርሱም ኃይል ወጥቶ ሁሉን ይፈውስ ነበር። ሕዝቡ ሁሉ ሊዳስሱት ይሹ ነበር። እርሱም ወደ ደቀ መዛሙርቱ ዓይኑን አነሳ፣ እንዲህም አላቸው፣ እናንተ ድሃዎች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ናትና።
እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩዋችሁም፣ ሲነቅፏችሁም ስማችሁንም እንደ ክፉ ሲያወጡ ብፁዓን ናችሁ፣ እነሆ ዋጋችሁ በሰማይ ታላቅ ነውና። በዚያን ቀን ደስ ይበላችሁ ዝለሉም። አባቶቻቸውን ነቢያትን እንዲህ ያድርጉባቸው ነበርና። ነገር ግን እናንተ ባለጠጋዎች ወዮላችሁ፣ መጽናናታችሁን ተቀብላችኋልና። እናንተ አሁን የጠገባችሁ ወዮላችሁ ትራባላችሁና። እናንተ አሁን የምትስቁ ወዮላችሁ ታዝናላችሁና ታለቅሱማላችሁ። ነገር ግን ለእናንተ ለምትሰሙ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ፣ የሚረግሟችሁንም መርቁ፣ ስለሚበድሏችሁም ጸልዩ። ጉንጭህን ለሚመታህ ደግሞ ሁለተኛው ስጠው፣ መጎናጸፊያህንም ለሚወስድ እጅ ጠባብን ደግሞ አትከልክለው። ለሚለምንህ ሁሉ ስጥ፣ ገንዘብህንም የሚወስድ እንዲመልስ አትጠይቀው። ሰዎችንም ሊያድርጉላችሁ እንደምትወዱ እናንተም ደግሞ እንዲሁ አድርጉላቸው። የሚወዷችሁንማ ብትወዱ ምን ምስጋና አላችሁ? ኃጢአተኞች ደግሞ የሚወዷቸውን ይወዳሉና። መልካምም ለሚያደርጉላችሁ መልካም ብታድርጉ ምን ምስጋና አላችሁ? ኃጢአተኞች ደግሞ ያን ያድርጋልና። እንድትወስድባቸው ተስፋ ለምታደርጓቸው ብታበድሩ ምን ምስጋና አላችሁ? ኃጢአተኞች ደግሞ በትክክል እንዲቀበሉ ለኃጢአተኞች ያበድራሉ። ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታድርጉም አበድሩ፣ ዋጋችሁን ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱን ለማያመሰግኑ ለክፉዎች ቸር ነውና። አባታችሁ ሩህሩህ እንደሆነ ሩህሩሆች ሁኑ። አትፍረዱ፣ አይፈረድባችሁም። አትኮንኑ፣ አትኮነኑም። ይቅር በሉ፣ ይቅርም ትባላላችሁ። ስጡ፣ ይሰጣችሁማል። በምትሰፍሩበት መስፈሪያ ተመልሶ ይሰፈራላችኋልና። የተጨነቁንና የተነቀነቁ የተቀረፈረፍን መልካም መስፈሪያ በእቅፋችሁ ይሰጣችኋል። ምሳሌም አላቸው፣ ዕውር ዕውርን ሊመራ ይችላልን? ሁለቱ በጉድጓድ አይወድቁምን? ደቀ መዛሙርት ከመምህሩ አይበልጥም። ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በራስህ ዓይን ግን ያለውን ምሰሶ ስለምን አትመለከትም? በዓይንህ ያለውን ምሰሶ ራስህ ሳታይ እንዴት ወንድምህን ወንድሜ ሆይ በዓይንህን ያለውን ጉድፍ ላውጣ ፍቀድልኝ ልትል ትችላለህ? አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ በወንድምህ ዓይን ያለውን ጉድፍ ታወጣ ዘንድ አጥርተህ ታያለህ። ክፉ ፍሬ የሚያደርግ መልካም ዛፍ የለምና፣ እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም። ዛፍ ሁሉ ከፍሬው ይታወቃልና፣ ከእሾህ በለስ አይለቀምም፣ ከአጣጥ ቁጥቋጥም ወይን አይቆርጡም። በልብ ሞልቶ ከተረፈው አፉ ይናገራልና። መልካም ሰው ከልብ መልካም መዝገብ መልካሙን ያወጣል፣ ክፉ ሰውም ከልቡ ክፉ መዝገብ ክፉውን ያወጣል። ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ? የምለውንም አታድርጉም። ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ማንን እንዲመስል አሳያችኋለሁ? ቤት ሲሰራ አጥልቆ የቆፈረ በዓለት ላይም የመሰረተ ሰውን ይመስላል። ጎርፍም በመጣ ጊዜ ወንዙን ያን ቤት ገፋው፣ በዓለት ላይም ስለተመሰረተ ሊያናውጠው አልቻለም። ሰምቶ የማያደርገው ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል። ወንዙም ገፋው፣ ወዲያውም ወደቀ፣ የዚያ ቤት አወዳደቅም ታላቅ ሆነ። ስለ ቃላቱ የቃላቱ ባለቤት እግዚአብሔር አምላካችን የከበረና የተመሰገነ ይሁን። በወደቀ በተረፈ በአፈ ቅዱሳን ይታረምልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።